አይደለም ዝሙት ነው እና እንደዚህ አይነት ስሜት ከጋብቻ በፊት ተሰማኝ ሰላም ጋይዝ እንዴት ናችሁ? ለእናንተ ይዤላችሁ የመጣሁት ቪዲዮ መካከል ዋነኞቹ እነዚህ ናቸው። ሌሎችንም ፈታዘና የምትሉበት ቪዲዮ ይዣለሁ። እስከ መጨረሻው ተከታተሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የኔ ቤተሰብ መሆን ትችላላችሁ። ወደ ቪዲዮው እንለፍ። ጋይዝ እንግዲህ ተማሪ ወደ ፈተና ሲገባ የሚፈተሽ የፍተሻ አይነት ነው። ግን እንደዚህ አይነት ፍተሻ ብዙ ቦታ አልተለመደም። ፕሊስ ተማሪ ላይ እንደዚህ አይነት ፍተሻ ማድረግ ተገቢ ነው ብዬ አላስብም። በተለይ ሴቶችን የማይነኩ ቦታዎችን ባትነኩ መልካም ነው እላለሁ። ወደ ቀጣይ ቪዲዮ አብረን እንለፍ። ጋይዝ እንግዲህ እንዳያችሁት ነው የሁለቱ ማርሻል አርት ትዕይንት። እንዴት አያችሁት? ችግኝ ተከላ ላይ ድንገት ተገናኝተው ተደባድበዋል። ሆነ ብለው ለቪዲዮ ነው የሚል ሰዎች አሉ፣ ድንገት ነው የተገናኙት የሚል ሰዎች አሉ። የእናንተ ሀሳብ አስተያየት ኮሜንት ላይ አስቀምጡልን። እንግዲህ እንደሚታወቀው ከፊታችን ነሐሴ ውስጥ የነሱ ግጥሚያ አለ። ማን ያሸንፋል ማን ይሸነፋል የሚለውን አብረን የምናይ ይሆናል። ወደ ቀጣይ ቪዲዮ አለፍን። ይመቻችሁ። በጉልበት በለኝ አንቺ በቃ ነው እንዴ ታጋል ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። ሴዶ ማርሻል አርት ንቃተ ህሊና እንዲሁም ሌሎች የሚሳተፉበት የድብልቅ ማርሻል አርት ወይም ኤምኤምኤ ውድድር የፊታችን ነሐሴ 23 በአድዋ ሙዚየም ሊካሄድ መሆኑ ተገልጿል። ደሳለኝ ዳኛው ተጨማሪ ዝርዝር አለው። ባለፉት 2 ወራት ጀምሮ በመዲናዋ ሲከናወን የቆየው የድብልቅ ማርሻል አርት ውድድር በቀጣይ ነሐሴ 23 አድዋ ናይት ፋይት መዘጋጀቱ ተገልጿል። ለዚህ ውድድር ይረዳው ዘንድ ስዊት ቦክስ ከኢትዮጵያ ፋይቲንግ ሻምፒዮንሺፕ ጋር በጋራ በመሆን የተለያየ ማርሻል አርት ተወዳዳሪዎችን ለ1 ወር በሚቆይ ጊዜ በኩሪፍቱ ሪዞርት ስልጠና ለመስጠት በዛሬው ዕለት ስምምነት ፈጽሟል። በውድድሩ ከ93 እስከ 95 ኪሎ ድረስ ሴዶ ማርሻል አርት ዮሐንስ ስለሺ ወይም ጆኒ ንቃተ ህሊና የሚሳተፉበት ውድድር ነው። በመድረኩ 11 ምድቦች እንደሚኖሩትና የማጣሪያ ውድድሮች እንደሚከናወኑም በመድረኩ ላይ ተገልጿል። ጂም ዘርፍ ላይ በፊትነስ ዘርፍ ላይ ያመጣን ለውጥ ታውቃላችሁ። ኦልሞስት ከየትኛው በድፍረት መናገር ይቻላል ከየትኛው ጂም በተለየ ሁኔታ ብዙ ትሬነሮችን ብዙ አትሌቶችን የያዘ ተቋም ስዊት ቦክስ ነው። አሁን ደግሞ በፋይቲንግ ስፖርቶች ላይ በተለይ ክሎዝ ኮምፓክት ስፖርቶች ላይ ተጽዕኖ ማሳደርና ለውጥ ማምጣት ይፈልጋል። ከአዲስ አበባ ኢንተግሬትድ ማርሻል አርት ፌዴሬሽንም ጋር እንደዛው what is your gender or is Asafa what is your gender what is Oromo what is your gender Oromo ሲፈታ ምን ማለት ነው? ጂሲ ሲፈታ ማለት ፈታ ማለት አው እንዴ ከትምህርት ጂሲ ይባላል አይደል? ሲፈታ ምንድን ነው ትርጉሙ? ጂሲ ማለት እቺ አብሪቬሽኗ ጂሲ ብለው እስቲ ጂሲ ማለት ሲፈታ፣ ጂ ማለት ጉድ ማለት ነው፣ ሲ ማለት ኮንግራቹሌሽን ጉድ ኮንግራቹሌሽን። ኦኬ
እንደዛ አይደለም። እስቲ ሞክረን። ግራጁዌት ኮንግሬሽን ነው የሚባል። ግራጁዌት ኮንግሬሽን what ጂሲ ምን ሊሆን ይችላል? አንደር ግራጁዌሽን አንደር ኮንግራጁዌሽን ኖ ጂሲ ጂ አንደር አንደርማ ከሆነ ግራጁዌሽን ኮንግራጁዌሽን በቃ ይሆናል። ግራጁዌሽን ኮንግራጁዌሽን ጂሲ እናንተ ጂሲ ናቸው። ጂ ግራጁዌሽን ሲ ሰርሞኒ ነው መሰለኝ። ግራጁዌሽን ሴሬሞኒ። አዎ ኦኬ። እስቲ አንቺስ? ጂሲ ግራጁዌሽን ኮንዲሽን ጂሲ ሲፈታ ምን ማለት ነው? እንግዲህ እንዳፈታት ነው። እሱም አንዳንዶቹ ምን ይሉታል መሰለ ጎጃም ካሌንደር ይሉታል። ጋይዞች እንግዲህ በዚህ 2 ቀን መካከል ሶሻል ሚዲያውን ያጥለቀለቀችው የገጠሯ እንስት እንደምታዩት ነው። እንግዲህ ሰው ከለሩን ለመቀየር ብዙ በሚጋጋጥበት በብዙ ብር ኬሚካል ገዝቶ በሚውጥበት በሚቀባበት ጊዜ እሷ ግን የራሷ የተፈጥሮ መልኳን ይዛ ከች ብላለች። በዚህ በአንድ ቪዲዮ ህይወቷ ይለወጥ ይሆን ትገኝውን እየተፈለገች ነው። እንግዲህ እግዚአብሔር ከመሬት ሲያነሳ እንዲህ ነው። መልካም እድል እንመኝላታለን። ወደ ቀጣይ ቪዲዮ አለፍን። ከጋብቻዬ ቀን ጌታ ስሜቴን እንዲገድል ጸልዩ ይሏል። አይጸለይም። ምታገባ ቀን ደግሞ ስናስነሳልን ቆይ። ለምሳሌ ያላገባ ወጣት እጮኛ ብትኖረው መጽሐፍ ቅዱስ ከጋብቻ በፊት የሚደረገው ሴክሹዋል ግንኙነትን ዝሙት ብሎ ይጠራዋል። እውነት ሐሰት? እውነት። የዕብራውያን መጽሐፍ በጣም ጋይዝ ይሄኛውን ቪዲዮ እንግዲህ እንድትማሩበት ይዤላችሁ መጥቻለሁ። ስለ ትዳር ከትዳር በፊትና ከትዳር በኋላ ያለውን ነገር በዚህ አጭር በሆነ ስብከት በሚመስል ትምህርት አዘል ነገር ይዤላችሁ መጥቻለሁ። እስቲ ይሄንን ተመልከቱና የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልን። ወደ ቪዲዮው እንለፍ። ደስ የሚላችሁ ለዚህ ሴክሹዋል ግንኙነት ትልቅ አቅም፣ ትልቅ ጉልበት፣ ትልቅ ድፍረት የሰጠው ጋብቻ ነው ብሎ ይነግረናል። ጋብቻ ክቡር ነው። መኝታው በጋብቻ ውስጥ የሚደረግ የትኛውም ሴክሹዋል ግንኙነት ንጹህ ነው። ንጹህ እንዲሆን አቅም የሰጠው ምንድነው አለ? ጋብቻ ነው። ከጋብቻ በፊት ከሆነ ግን ምንድነው ተብሏል? ዝሙት ነው አይደለ? ዝሙት ነው። እና እንደዚህ አይነት ስሜት ከጋብቻ በፊት ተሰማኝ። ምሳሌ ነው የምሰጣችሁ። ተሰማች ምን የሚል ቃል ውስጣችሁ አለ? አሁን ተፋጠሃል። በእንደዚህ አይነት ፕሮግራም ተፋጠሃል። ልጅቷ ከልጁ ጋር፣ ልጁ ከልጅቷ ጋር ተፋጠው ነው ያሉት። ስሜቱ ስለተሰማን ደስ ይበለን። ስሜት የጤነኝነት ምልክት ነው። እግዚአብሔር ስሜትን እንዲገድል አንጸልይም። አንዳንድ ሰው ማገልገል ፈልጋለሁ እስከ ጋብቻዬ ቀን ጌታ ስሜቴን እንዲገድል ጸልዩ ይሏል። አይጸለይም። ምታገባ ቀን ደግሞ ስናስነሳልን ቆይ እና አስቡት፣ ስሜቱ ስለተሰማን ያ ስሜት የምንድን ነው? የጤነኝነት ምልክት ነው። ግንስ አንድ ነገር ያለ ቦታው ያለ ጊዜው ስናውለው እርሱ ምንድን ነው? ኃጢአት ነው። ጊዜያዊ ስሜታችንን መግራት አቅቶን። ስለዚህ እንደዚህ አይነት ነገር ውስጥ ልክ ስንገባ አሁን ነፍስን ማዳን ማለት ለሚለው ምሳሌን ያመጣውላችሁ። ተፋጠናል። ምን ይሻላል? ቆይ አንቺ የእግዚአብሔር ቃል በዚህ አቅጣጫ ምን እንደሚል ታውቂያለሽ ስትላት፣ ኧረ እኔ አላቅም፣ በዚህ አቅጣጫ ምንም ተምሬ አላቅም፣ ታውቀው የለም እኔም የለም። እና ምን እናርግ? ወይ እንጸልይ። የእግዚአብሔር ሐሳብ ነው የእግዚአብሔር አይደለም። ብትጸልይም የእግዚአብሔር መልስ አይመጣም። ለምን? የእግዚአብሔር ሐሳብ በምኑ ተገልጧል? በቃሉ። የዛን ጊዜ ጌታ የረዳው ሰው ጢሞቴዎስ 2:22 ከክፉ የጎልማሳነት ምኞት አንተ ግን ሽሽ ተብሎ ተጽፏል። ነገ እንገናኝ ብለህ ሽሽ። አሜን። ነፍስን ምን አደረካት? አዳንካት። ያለ ጊዜው ከመጣ ወጥመድ አልዳንክም። ነፍስን ማዳን ይሄ ነው። ልጅነት እንዴት ነበር አሉ።
ልጅነት ብዙም ደስ የሚል ልጅነት የለኝም። በእርግጥ እናትና አባቴ በልጅነቴ ነው የሞቱት። ብዙም አላስታውሳቸውም ማለት እችላለሁ። የተወሰነ ጊዜ ከአያቴ ጋር ነው ያደግኩት። አያቴም ነፍስ ሳላቅ ነው የሞተችውና ብዙም ደስ የሚል ልጅነት የለኝም። ማስታውሰው እውነት ለመናገር ወደኋላ በቃ እዚህም እዛም ክርትት ያለ ልጅነት ነው ያለኝ። በልጅነቴ ነው ቶሎ ኃላፊነት የተቀበልኩት። ብዙ የማስታውሰው ይሄ እንደ ልጅ አይነት ሞር ብቸኝነቴን ነው ማስታውሰው። ዝነኛዋና በብዙዎች ዘንድ ተወዳጅነትን ያተረፈችው ድምፃዊ ራሔል ጌቱ ስለ ህፃንነት ህይወቷ በሰይፉ ሾው ላይ አጠር ያለ ቃለ ምልልስ አስቀምጣለች። እስቲ ቪዲዮውን አዳምጡትና የታዘባችሁት ነገር ምንድነው? አሁን የደረሰችበት የእውቅና ማማ ላይ በምን አይነት ውጣ ውረድ ውስጥ አልፋን የደረሰችው? እስቲ ብዙዎች ያደንቋታል፣ ብዙዎች ደግሞ ይደመሙባታል። እናንተስ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ወደ ቪዲዮው እንለፍ። ብዙ ጊዜ ወላጅ ሲኖር ልጅ ያው እንግዲህ ልጅነቱን እያጣጣመ የማደግ እየተጫወተ ልጅነቱን ኢንጆይ እያደረገ፣ ያንቺ ከዛ በተቃራኒው ነው? ዋይ ቶሎ ነው ወደ ህይወትን ወደ ማሸነፍ ይገባሽ ሩጫ የገባሁት። ብዙም ማስታውሰው ነገር የለኝም። በቃ ለማሸነፍ ህይወቴን ለማሻሻል የታገልኩባቸው ጊዜዎች ናቸው ብዙ ትዝ የሚለኝ። ምን ትግል ሲባል ለምሳሌ ፍልውሃ አካባቢ እንደመኖርሽ ብዙ ነገሮች ይመጡብኛል። ዝም ብዬ እያሰብኩኝ ልጅ ነሽ፣ በዚህ ላይ ወላጅ የለሽም፣ ራስሽን በራስሽ ማኖር አለብሽ። ምን አረግሽ? እንዳልኩ በጣም በልጅነቴ ነው የሞቱት። ነፍስ ሳላቅ ነው የሞቱት። አባቴን እንደውም አላስታውሰውም። እናቴን የተወሰነ ነው ማስታውሳት። አያቴን ነው ብዙ አብሬያት የቆየሁትና በቃ እስከ 9 እስከ 10 ዓመቴ ድረስ ምናምን አክስትም ዘመድም ምንም እዚህም እዛም እያልኩ ነው ልጅነቴን ያሳለፍኩት። ግን በጣም ቶሎ በ10 ዓመቴ በ11 ዓመቴ ያው እንደምታውቀው ህጻናትና ወጣቶች ቲያትር ቤት ነው ያደግኩት። ቶሎ ነው በቃ ወደ ሙዚቃው፣ ያው ከልጅነቴ ጀምሮ ሙዚቃ መጫወት ፈልግ ስለነበረ ወዲያው ወደ ህጻናትና ወጣቶች ቲያትር ቤት ገባው። 11 ዓመት ማለት አስበው ገና እቺ ልጅ ማለት በኔ ልጅ እድሜ ማለት ነው። እቺ ራሩ ያው ስንት ዓመትሽ ነው እዚህ ላይ? ብዙም ትክክለኛውን አላስታውሰም፣ ግን በጣም ልጅ ነኝ። 11 ዓመት። እንደውም ጨዋታ ስትጫወቺም አንድ ቪዲዮ አለ። ምናልባት ራሩ እዚህ ውስጥ አለሽ? ያቻ የትኛዋ ቀይ የለበሰችው? ለራሩ በእናታችሁ ያዛ በቃ በዚህ እድሜ ማለት ነው። በቃ በዚህ እድሜ ህጻናትና ወጣቶች ቲያትር ቤት እሄዳለሁ። በቃ ይሄ አሁን ልጅነት የሚለውን ብዙም አላስታውሰውም። ስለዚህ ላንቺ እናትም አባትም የልጅነት ህይወትሽን ስታስታውሺ ትዝ የሚልሽ መጀመሪያ ህጻናትና ወጣቶች ነው ማለት ነው። ህጻናት ቲያትር ያው እንዳልኩ ሙዚቀኛ መሆን ፈልግ ስለነበር በጣም ሙዚቃ ወድ ስለነበር ልጅ ሆኜ ለአንድ ክረምት ላይ ለማረፍ ትሄዳለህ። ለአንድ ክረምት ላይ ለረፍት ሄድኩኝ። በዛው ቀረው በቃ ይሄ ማለት እዛው ህጻናት ቲያትር እያለን የምንሰራቸው የነበሩ የልጆች ጨዋታዎች ምናምን እንዲህ እያለን ነው መድረክ ይሰጡን። እያየሁሽ ግን አንቺ ራስሽ ማየት ያለብሽ ይመስለኛል። ማለት ከመስራት ባሻገር አንቺ ራስሽ በዚህ እድሜ አሁን ለሌሎች ህፃናት ደስታ ነው አይደለ ያጠናሽ ያለሽው? ያ በዚህ እድሜ አስበው። ግን ሁላችሁንም ሳያችሁ እናንተ ራሳችሁ እየሰራችሁ ሳይሆን የሚመስለው የምር እየተጫወታችሁ ለራሳችሁ ነው። በጣም እኮ ልጆች እኮ ነው ሰይፍዬ። በጣም ከኔ ልጅም አሁን የኔ ልጅ እድሜ ካለችበትም እኮ ያንሳል። 11 12 ዓመት ማለት አስበው። በጣም ልጆች እኮ ነው። ክፍያ ነበረው? ኧረ ምን ክፍያ፣ መኖራችን ብቻ ደስታ ነው። ምግብ ለስራ ነው። አዎ እንሄዳለን። ጨዋታ እኮ ነው ለኛ እኮ ጨዋታ በለው። አሁን ይሄ ስራ አይደለም። ስለዚህ ባለውለታሽ ነው ህጻናትና ወጣቶች። ህጻናት ቲያትር በጣም የእውነት የመጀመሪያዬ ነው። ለሁሉ ነገር ጅማሬ ነው ህጻናት ቲያትር። ለብዙ ሰው ለኔ ብቻ ሳይሆን ለብዙ ሰው በቃ ሙዚቃን እንዳቅ ያደረገኝ ቤት ነው። በጣም ብዙ ትዝታ ነው ያለኝ። ልጅነቴ በሙሉ እዛ ነው ያለፈው።
ጋይስ የዛሬ ቪዲዮዎቼ እነዚህ ነበሩ። በቀጣይ ሌላ አስተማሪ ፈታ ዘና የሚያስብል ቪዲዮዎችን ይዤላችሁ እመጣለሁ። አሁን ሰብስክራይብ ካላረጋችሁ ፕሊዝ ሰብስክራይብ በማድረግ የቤተሰብ አባል ሁኑ። መልካም ጊዜ ይሁንላችሁ። ይመቻችሁ።